በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማሱሩ ሐሙሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ ኤፍሬም ሶርያዊ። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚህች ቀን የሶርያው ቅዱስ አባት ኤፍሬም አረፈ። ይህም ቅዱስ ከዋክብትን ከሚያመልኩ ሰዎች አገር ነው። አባቱም ክብር ይግባውና የክርስቶስን አምልኮት የሚጠላ የጣዖት ካህን ነበር። በዚያን ጊዜም የእግዚአብሔር ቸርነት ቀሰቀሰችውና አነሳስታም የንጽቢን ጳጳስ ወደሆነ ወደ አባ ያዕቆብ ወሰደችው። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትና ጥምቀትን አጠመቀው። በእርሱም ዘንድ በጾምና በጸሎት ያለማቋረጥ እየተጋደለ ለብዙ ዘመናት ኖረ። የመንፈስ ቅዱስ ጸጋም አደረበት። አሕዛብን ተከራክሮ ይረታቸው ነበር። ኒቅያ በሚባል ከተማ የ318 አባቶች ኤጲስቆጶሳት ጉባኤ በተደረገ ጊዜ ይህ ቅዱስ ኤፍሬም ከመምህሩ ከአባ ያዕቆብ ጋር ወደ ቅዱሳን ጉባኤ ሄደ። ከሃዲው አርዮስንም አውግዘው ከለዩት በኋላ ይህ ቅዱስ ኤፍሬም በዚያች ሌሊት ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ተተክሎ አየም። ከዚህ ራእይም የተነሳ አደነቀ። ይገልጽለት ዘንድም ወደ ጌታ ጸለየ። ይህ የቂሳርያ ሊቀ ጳጳሳት ብፁዕ ባስልዮስ ነው የሚል ቃል ከሰማይ ወደ እርሱ መጣ። ቅዱስ ኤፍሬምም ያየው ዘንድ ወዶ ወደ ቂሳርያ ሀገር ተጓዘ። በደረሰም ጊዜ ወደ ቤተ ክርስቲያን ገብቶ በማዕዘኑ በኩል ቆመ። ቅዱስ ባስልዮስንም ወንጌልን ሊያነብ በወጣ ጊዜ ዋጋው ብዙ የሆነ ከወርቅ የተሰራ ልብሰ ተክህኖ ለብሶ አየው። 3 ምልክቶችንም እስኪያይ ድረስ ተጠራጠረ። ምልክቶችም እሊህ ናቸው። ነጭ ርግብ መጥታ በራሱ ላይ አረፈች። ሁለተኛም በልብሱ ላይ የሚያርፉ ተዋሃሲያን ይቃጠሉና ይረግፉ ነበር። ሶስተኛም ከአፉ የእሳት ነበልባል ወጥቶ በምእመናን ላይ ያድር ነበርም። ከዚህ በኋላ ቅዱስ ባስልዮስ ቅዱስ ኤፍሬምን በስሙ ጠራውና እርስ በርሳቸው ሰላምታ ተለዋወጡ። በአስተርጓሚ የሚነጋገሩ ጀመርም። የየራሳቸውንም ቋንቋ ይገልጽላቸው ዘንድ ወደ እግዚአብሔር እንዲጸልይ ቅዱስ ኤፍሬም ቅዱስ ባስልዮስን ለመነው። በጸለየ ጊዜም ተገልጾላቸው ያለ አስተርጓሚ ተነጋገሩ። ከዚህ በኋላም ቅዱስ ኤፍሬምን ዲቁና ሾመው። ከጥቂት ወራት በኋላም ቅስና ሾመው። ከእርሱም ብዙ ትሩፋቶች ተገለጡ። በመንፈሳዊ ተጋድሎ ሁሉ ተጋደለም። አንዲት በወገን የከበረች ባለጸጋ ሴት ነበረች። ራሷንም ለካህን ለማስመርመር ታፍር ነበር። ከታናሽነቷ ጀምራ የሰራችውን ኃጢአቷን ሁሉ ጽፋ ወደ ቅዱስ ባስልዮስ አመጣች። አባቴ ሆይ በዚህ ክርታስ ውስጥ ያሉ ኃጢአቶች ይደመሰሱ ዘንድ ተናገር ብላ ለመነችው። እርሱም እንዳልሽ ይሁንልሽ አላት። እርሷም ክርታሱን በገለጠች ጊዜ ከአንዲት ኃጢአቷ በቀር ኃጢአቷ ሁሉ ተደምስሶ አገኘች። ያችም ኃጢአት አስጨናቂና ታላቅ ኃጢአት ነበረች። ባገኘቻትም ጊዜ ያችን የቀረች ኃጢአቷን ያጠፋላት ዘንድ አልቅሳ ለመነችው። እርሱም ወደ ቅዱስ ኤፍሬም ሂጂ፣ እርሱ ይህችን የቀረች ኃጢአትሽን ያስተሰርይልሻል አላት። ወዲያውም ወደ ቅዱስ ኤፍሬም ሄዳ ከእርሷ የሆነውን ሁሉ ነገረችው። እርሱም እንዲህ አላት፣ ፈጥነሽ ወደ ቅዱስ ባስልዮስ ሂጂ፣ ግን ሙቶ ወደ ቤተ ክርስቲያን ሲወስዱት ታገኘዋለሽ። ሳትጠራጠሪም ይህችን ክርታስ በላዩ ላይ ጣይ ይደመሰስልሻል አላት። ያችም ሴት ወደ ቅዱስ ባስልዮስ ተመለሰች። ሙቶ ተሸክመው ወደ ቤተ ክርስቲያን ሲወስዱት አገኘችው። ያንንም ክርታስ በአስከሬኑ ላይ ጣለችው። ወዲያውኑም ተደመሰሰላት። ይህም ቅዱስ ኤፍሬም ብዙ ታምራትን አድርጓል። በዘመኑ ዲዳን የሚባል አንድ ከሃዲ ተነሳም። ይህም አባት ኤፍሬም ተከራክሮ ረታው። እጅግም ብዙ የሆኑ 14,000 ድርሳናትንና ተግሳጻትን ደረሰ። ከእርሳቸውም ውስጥ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ውዳሴዋ አንዱ ነው። አቤቱ የጸጋህን ማዕበል ግታልኝ እስከሚል ድረስ ድርሳናትን ደርሷል። መልካም የሆነ ገድሉንም በፈጸመ ጊዜ ወደ ወደደው ወደ እግዚአብሔር ሄደም። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በብፁዕ ኤፍሬም ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለኤፍሬም ከመርግብ ተመሲሎ መንፈስ ቅዱስ ዘርየ ለርሰ ባስልዮስ ዘይጼልሎ ውይዘ ድርሳናት ብዙ ሶለ ልቡ ሃየሎ አሃዝ ምኔ መዋግደ ጸጋ ከኩሎ ለእግዚአብሔር አምላክ እንዘይብል ሰአሎ ወዛቲ ለተስካሮም ላባ ሐሪዮን ዘምስለ 45 ሰማይታት ወፍሬ መናጦስ መነኮስ መስተጋድል ወገባሬ ተአምር ወተስካረ ስሙ ለቂርቆስ ሕፃን በከመጾስ ተስንክሳር ዘምስር። ዳግመኛ በዚች ቀን ከ45 ሰማይታት ጋር የአባ ሐሪዮንና ታምራትን የሚያደርግ የመስተጋድል መነኮስ የፍሬምናጦስ መታሰቢያቸው ነው። በምስር ስንክሳር እንደተጻፈም የሕፃኑ ቂርቆስ የሰማዕትነቱ መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ወዛቲ ዕለት ገብሩ ተአምረ አበዊነ ቅዱሳን ሐዋርያት ጴጥሮስ ወጳውሎስ በላዕለ ጰራግሞስ ንጉሥ
በዚህችም ቀን አባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞስ ላይ ተአምራትን አደረጉ። አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም ፍልሰት በኋላ ደመና ነጥቆ ወሰዳቸውና በቤተ መንግሥት መካከል አወረዳቸው። ንጉሥ ጰራግሞስም ባያቸው ጊዜ ደንግጦ እናንተ ምንድር ናችሁ አላቸው። እነርሱም መንግሥታትን ሁሉ የሚያጠፋ የሚሰሙትንም ማዳን የሚችል የሕያው እግዚአብሔር ልጅ የክርስቶስ ባሮች ነን አሉት። ንጉሡም ነገራችሁ ትክክለኛ መሆኑን እንዴት ማወቅ እችላለሁ አላቸው። ከዚህ በኋላ በክብር ይግባውና ጌታችን ያደረጋቸውን ድንቆችና ተአምራቱን ነገሩት። የቀኝ ዓይኗን ወፍ ያወጣው አንዲት ልጅ አለችኝ፣ እርሷን ካዳናችኋት በአምላካችሁ አምናለሁ አላቸው። ልጅህን ወደ እኛ አምጣ አሉትና ልጁን ወደ እነርሱ አመጣም። ሐዋርያትም ወደ እግዚአብሔር ጸልየው እጆቻቸውን በዓይኗ ላይ አኖሩም። ያን ጊዜም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዳነች። ንጉሡና ሕዝቡ ሁሉ አይተው ከሐዋርያት እግር በታች ሰገዱ። ክብር ይግባውና በጌታችንም አመኑ። ከዚህም በኋላ ሐዋርያት ክብር ይግባውና ጌታችን እንዳዘዛቸው ወደ ሀገረ ፊልጶስ ሄዱ። ሰይጣንም በእንዶር ንጉሥ ተመስሎ አጋንንትን በጭፍራ አምሳል አስከትሎ ወደ ንጉሥ ጰራግሞስ መጣ። በሥራያቸው አገርን ሳያጠፉ እኒህን ሁለቱን ሥራየኞች ፈጥነ የማታጠፋቸው ለምንድር ነው አለው። የንጉሥ ጰራግሞስም ልቡ ወደ ክህደት ተመለሰ። ሐዋርያትንም ያመጧቸው ዘንድ 10,000 ጭፍሮችንና 200 ፈረሰኞችን ላክም። ጭፍሮችም ሄደው ከተማዋን ከበቧት። የከተማዋ ሰዎችም ደንግጠው ለሐዋርያት ነገሯቸው። ሐዋርያትም ከከተማ ወጥቶ በጭፍሮቹ ፊት ቆመው እርዳታን ይልክላቸው ዘንድ ወደ ጌታችን ጸለዩ። ያን ጊዜም የጭፍሮቹ ፈረሶች ወደ ሐዋርያት ተመለሱ። እግሮቻቸውንም ማስተካክለው ተንበርክከው ሰገዱ። እንደሚያለቅስም በቀጭን ድምፅ ጮኹ። ከፈረሶችም አንዱ ድምፁን ከፍ ከፍ አድርጎ እንዲህ አለ፣ እንደ ሰውም ተናገረ። እናንተ ሰነፎች የጰራግሞስ ጭፍሮች፣ ክብር ይግባውና የክርስቶስን ጭፍሮች ጴጥሮስንና ጳውሎስን ለምን ትፈልጓቸዋላችሁ? ሥራየኞችስ ለምን ትሏቸዋላችሁ? እነርሱ ግን የሥራዬንና የሰይጣንን ሥራ ሁሉ ሊያጠፉ መጥተዋል። ክብር ይግባውና ከንጉሣቸው ከኢየሱስ ክርስቶስ ጋር በነጫጭ ፈረሶች ተቀምጠው አታያቸውምን? ለክብር ንጉሥ ለክርስቶስ ጭፍሮቹ ትሆኑ ዘንድ ስሞቻችሁም በሕይወት መጽሐፍ ይጻፉ ዘንድ ስለ እናንተ ይለምናሉ። እኛስ እንኳ እንስሳ ስንሆን ለአምላካቸው እንሰግዳለን። ፈረሱም ይህንን ተናግሮ ዝም አለ። ከዚህም በኋላ እንዲህ የሚል ቃል ተሰማ። ሐዋርያቶች ሆይ ሐዲሶች አትክልቶችን ቸል አትበሏቸው። ያን ጊዜም ሕዝቡ ሁሉ ዓይኖቻቸውን ቀና አድርገው በታላቅ ክብር ወደ ሰማይ ሲያርግ ጌታችንን አዩት። እነዚያም 10,200 ጭፍሮች ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ለሐዋርያትም ተገዙላቸው። ሐዋርያትም የምድራዊ ንጉሥ ጭፍራ መሆንን እንዲተው ፈረሶቹንና የጦር መሳሪያውንም እንዲመልሱለት ክብር ይግባውና በክርስቶስ በግልጥ እንዲያምኑ አዘዟቸው። እነዚያ ጭፍሮችም ወደ ንጉሣቸው ጰራግሞስ ሄደው በፊቱ ቆሙ። ታመጧቸው ዘንድ የላኳችሁ እነዚያ ሁለቱ ባለሥራዮች ወዴት አሉ አላቸው። የልጅህን ዓይኗን በማዳን በጎ በሰሩልህ ፈንታ ለምን በክፋት ትፈልጋቸዋለህ አሉት። ከዚህም ጥሩራቸውንና ትጥቃቸውን ፈትተው ገንዘብህን ውሰድ፣ እኛ ግን ከአንተ የተሻለ ንጉሥ አግኝተናል፣ ይኸውም የጴጥሮስና የጳውሎስ አምላክ ነው ብሎ ከፊቱ ጣሉለት። በሰማ ጊዜም ደነገጠ። ተቆጥቶም እስከሚገድላቸው ድረስ በወህኒ ቤት ይጨምሯቸው ዘንድ አዘዘም። ከዚህም በኋላ ራሱ ይይዛቸው ዘንድ ተዘጋጀ። የጦር መሳሪያውንም አዘጋጀ። ወደ ፊልጶስ ሀገር ሄደው እስከ መሠረቷ ያጠፏት ዘንድ 20,400 እግረኞች ጭፍሮችን አዘዛቸው። ቅዱስ ጴጥሮስን በመንፈስ ቅዱስ አውቆ ቅዱስ ጳውሎስን እንዲህ አለው፣ ወንድሜ ሆይ አገርን እንዳያጠፋ ሳይወጣ ወደ ጰራግሞስ ተነስ እንሂድ አለው። ከዚህም በኋላ ጸሎትን ጸለዩ። ወጥተውም በደመና ተጫኑ። በቤተ መንግሥት መካከል ማውረዳቸውና በጰራግሞስ ፊት ቆሙ። እንዲህም አሉት፣ እነሆ እኛ በፊትህ ነን፣ ስለ እኛ አገርን አታጥፋ። ያን ጊዜ ጭፍሮቹ እንዲመለሱ አዘዘም። ሐዋርያትንም እንዲህ አላቸው፣ አገሩን ሁሉ በሥራ የምታጠፉ ሥራየኞች እናንተ ናችሁን? እነርሱም ይህ ሥራ ለእኛ አይገባም አሉት። ሁለተኛም ኃጢአታችሁን ወደዚህ ያመጣችሁ አላቸው። ችንካር ያላቸው 2 የራስ ቁሮችን ከብረት እንዲሰሩ አቃቂርንም እንዲመሏቸው በእሳትም አግለው በሐዋርያት ራስ ላይ እንዲደፏቸው አዘዘ። እንዲሁም አደረጉባቸው። ያን ጊዜ ቅዱስ ጴጥሮስ እንዲህ ብሎ ጸለየ፣ አቤቱ ፈጣሪ ሆይ የጌትነትህን ኃይል በጰራግሞስ ላይ ግለጽ። ያን ጊዜም ጰራግሞስ ከወገኖች ሁሉ ጋር በነፋስ ውስጥ ተዘቅዝቆ ተሰቀለም። በዚያን ጊዜም ጌቶቼ ሆይ ይቅር በሉኝ፣ ከዚህ ጻዕርም አድኑኝ እያለ ጮኸ። የእንዶር ንጉሥ አስቶኛልና የተረገመ ይሁን፣ በእናንተ ላይ ክፉ የሚናገር ሁሉ የተረገመ ይሁን አለም። ቅዱስ ጴጥሮስም የታሰሩትን ጭፍሮች ይፈቷቸው ዘንድ እስከምታዝ ከዚህ ስቅላት አትወርድም አለው።
እርሱም ወደ ልጁ ወደ ሎይ ተጣርቶ ትፈታቸው ዘንድ አዘዛት። እርሷም እንዳዘዛት ፈታቻቸው። ቅዱስ ጴጥሮስም ዳግመኛ አለው፣ አሁንም ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ በምድር ላይም እንደኔ ያለ ርኩስ የለም ብለህ ካልጻፍክ አትወርድም አለው። ይህችንም በከተማው መካከል ያነቧት ዘንድ ታዛለህ። ንጉሡም ወረቀትንና ቀለምን ታቀብለው ዘንድ ወደ ልጁ ተጣራ። እርሷ ብቻዋን ከስቅላት ቀርታ ነበርና ባመጣችለት ጊዜም ቁልቁል ተሰቅሎ እያለ ጻፈ። በከተማው መካከል ያነቧት ዘንድ ላካት። ያን ጊዜም ጰራግሞስንና ወገኖቹን አወረዷቸው። ወደ ሐዋርያትም መጥተው ከእግራቸው በታች ሰገዱላቸው። ንጉሡም ጌቶቼ ሆይ ይቅር በሉኝ፣ እኔ በአምላካችሁ አምናለሁ አለም። ሕዝቡም ሁሉ ሕያው በሆነ በአምላካችሁ እናምናለን እያሉ ከሐዋርያት እግር በታች ወድቀው ሰገዱ። እነርሱም ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ጭፍሮችንም አጠመቋቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በማመን አንድ ሆኑ። ቤተ ክርስቲያንንም ሰሩላቸው። ከአዋቂዎቻቸውም ቀሳውስትንና ዲያቆናትን ሾሙላቸው። ነገረ ምስጢርንም እያስገነዘቧቸው በእነርሱ ዘንድ ኖሩ። ሃይማኖታቸውም ይጸና ዘንድ ቅዱሳት መጻሕፍትን ሰጧቸው። እንዲህም አሏቸው፣ በሃይማኖታችሁ ጽኑ፣ እኛ ካስተማርናችሁ ትምህርት አትናወጹ፣ ወደ እናንተም እንመለሳለን። ከዚህም በኋላ ሰላምታ ሰጥተዋቸው ወደ ፊልጶስ ሀገር ሄዱ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጌቶቻችን ሐዋርያት ጸሎት በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ሰላም እብል ህሊናክሙ ቅዱሰ ዘኢያይዘነ መንፈሰ ጴጥሮስ ወጳውሎስ ወእደ እግርክሙ ጌሰ ጽንዓይልክሙ ሰቀለ ንጉሰ ወእበይክሙ አስገዳ አፍራሰ ወዛቲ ዕለት ኮነ ተዝካረው ለጻድቅ ዮሐንስ ንጉሰ ኢትዮጵያ። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎቱ ወበረከቱ ትብጻነ ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ሰዱሱ ለሐምሌ በዛቲ ዕለት አይረፈ አብ ቅዱስ አባ ዮሐንስ ወንጌሉ ዘወርቅም ወዛቲ ዕለት ኮነ ተዝካረ ፍልሰተ ሥጋው ለማር ጊዮርጊስ ለዳዊ ሊቀ ሰማዕታት። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዛቅረብኩ ማይሌት አዘኪር አይላፈም ለተጸምዶ ከዘልፈ ለላና በውታው ከዘንዴት የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቶ ኮፈምላ በኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጉሃን ደናግል አድኅ መነኮሳት ሄራን ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ለቅምኖስ ሕፃን ለዘጻፈው በክርታስ ወለዛ ጻፈውን ዘይደርስ ለዛ ነበው ለስተርጎም በልሳን አዲስ ወለዘ ሰማ ቃሮ በእዝነ መንፈስ በጸሎተሙ ማርያም አረጊተ ኩሉም ባይስ ህወራይ መሐረነ ኢየሱስ ክርስቶስ ህወራይ መሐረነ ኢየሱስ ክርስቶስ ህወራይ መሐረነ ኢየሱስ ክርስቶስ ወይፈንዱ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም እስከ ዳግም ልደት አሜን።